ተመልካቾቻችን በመላእክት ወንጌል አገልግሎት እየተዘጋጀ የሚቀርብላችሁ ሳምንታዊ የእግዚአብሔርን ቃል የምንሰማበት ሰዓት ነው። ዛሬ እግዚአብሔርን ቃል የምንሰማው ከዕብራውያን ምዕራፍ 4 ከቁጥር 12 እስከ 16 ላይ ነው። የዕብራውያንን መጽሐፍ ተከታታይ እንደጀመርን ይታወቃል። ዛሬ 10ኛውን ክፍል ነው የምንሰማው። በዚህ ክፍል ላይ ለመነሻ ያነሳዋቸው ጥያቄዎች አሉ። እነሱም የእግዚአብሔር ቃል ያለው ኃይል ምን ያህል ነው? እኛስ በፊቱ እንዴት መመላለስ አለብን? ለሚሉ ሁለት ጥያቄዎች ክፍሉ ምላሽ ይሰጠናል። ስለዚህ በዚህ ክፍል ላይ እንደሚነግረን የእግዚአብሔር ቃል ሕያው የሚሰራ የተሳለ የሚወጋና የሚመረምር እንደሆነ ይነግረናል። የመጀመሪያው ፖይንት ይሄ ነው። ስለዚህ የእግዚአብሔር ቃል ሕያው ነው ሲል ሕይወት ያለው ለሰዎችም ሕይወትን የሚሰጥ ብዙ የስነ ጽሁፍ እንትኖችን ልናይ እንችላለን። በተለያየ ዘውግ የሚጻፉ ስነ ጽሁፎች ይታያሉ በምድር ላይ እና ድርሰቶች፣ ልቦለዶች፣ የተለያዩ አይነት ዘውግ ያላቸውን ስነ ጽሁፍ እንመለከት እንችላለን። ይሁን እንጂ የእግዚአብሔርን ቃል ልዩ የሚያደርገው ነገር ሕይወት ያለው ነው። ሕይወትን መስጠት የሚችል ሕይወት የሚሰጥ ለሞተ ነገር ሕይወት መስጠት የሚችል እና ሕያው ነው። እሱ ራሱ የእግዚአብሔር ቃል ሕያው ነው። አያችሁ፣ የሞተ የሆነ ነገር ወይም የሰውን ፍልስፍና፣ የሰው እውቀት ወይም የሰው አስተሳሰብ ከዘመን ዘመን እየተለያየ የሚመጣ አንዱ ዘመን ላይ አንደኛው አስተሳሰብ ወይም አመለካከት የሚሻርበት ሁኔታ እንዳለ እንመለከታለን። እዚህ ክፍል ላይ ግን ስንመለከት የምናየው ነገር የእግዚአብሔር ቃል ሕያው ነው። በዘመናት መካከል ሕያው ነው። ሕይወትን የሚሰጥ እሱም ሕያው የሆነ ነው። ስለዚህ የሞተ ነገር አይደለም። ብዙ የስነ ልቦና ጽሁፎች አሉ አሁን መልካም የሚመስሉ እኛን አፕሪሼት የሚያደርጉ እንደዚህ በል እንደዚህ ያደርግ እያሉ የተለያየ ቀመር የተለያየ መርህ ሊነግሩን የሚሞክሩ ስነ ጽሁፎች አሉ። ይሁን እንጂ እንደ እግዚአብሔር ቃል ሕያውነት የላቸው። ይሄ የአንድ ግለሰብ ወይም የአንድ ሰው አስተሳሰብ ሊሆን ይችላል፣ ወይም የጥቂት ማህበረሰቦች ልምምድ ወይም አስተሳሰብ ሊሆን ይችላል። ግን ለሁሉ ቦታ ይሰራል ማለት አይደለም። የእግዚአብሔር ቃል ግን ሕያው ነው። የእግዚአብሔር ቃል ግን የሚሰራ ነው። ስለዚህ ከየትኛውም የስነ ጽሁፍ የተለየና ሕይወትን የሚሰጥ የሚያድስ ማለት ነው። ሕያው ነው ማለት ሕይወትን የሚሰጥ ነው ብቻ አይደለም፣ ሕይወትን የሚያድስ ነው። አንዳንድ ጊዜ ሕይወታችን ሊፈራርስ ይችላል። ሕይወታችን በብዙ ግራ መጋባት፣ በብዙ ጥያቄ፣ በብዙ እንቆቅልሽ የተሞላ ሊሆን ይችላል እና የፈራረሰውን ነገር መጠገን የሚችል ነው የእግዚአብሔር ቃል። ሰው ያለበትን ሁኔታ አውቆ የፈራረሰውን የውስጥ ማንነቱን በመስራት የክርስቶስ መልክና ውበት እንዲኖረው ማድረግ የሚችልበት አቅም ያለው ነው የእግዚአብሔር ቃል። ስለዚህ ሰው ወደ ቀደመው ወደ ክብሩ እንዲመለስ የሚያደርግ የእግዚአብሔርን መልክ የእግዚአብሔርን ምሳሌነት ያለውን ሕይወት እንዲኖር የሚያደርግ ነው የእግዚአብሔር ቃል። ስለዚህ የፈራረሰውን ነገር መስራት የሚችል ያለንበትን ሪል ሲቹዌሽን ሪል ሁኔታ ማወቅ የሚችል አምላክ እግዚአብሔር በቃል ውስጥ ደግሞ ራሱን የገለጠ አምላክ ነው። ስለዚህ ያ ቃል ወደኛ ሲመጣ ላለንበት ሁኔታ ለደረስንበት ሁኔታ መንገር የሚችል ቃል፣ ያለንበትን ሁኔታ የሚያቃል ለዛ ምላሽ መስጠት የሚችል ቃል እና የፈራረሰውን ነገር የሚጠግን ቃል ነው። ሰው ትክክለኛ ማንነቱን በደንብ አድርጎ ሊያሳየው የሚችል እንደ መስታወትም ጭምር የሆነ ቃል። ስለዚህ ወደዚህ መልክ ወደዚህ ውበት እንዲመለስ የእሱ ምላሽ ምን መሆን እንዳለበት ማሳወቅ የሚችል ቃል ነው የእግዚአብሔር ቃል። ስለዚህ የእግዚአብሔር ቃል አብሮም አቅም ደግሞ መስጠትም የሚችል ቃል ነው። ንግግር ብቻ አይደለም። ብዙ የስነ ልቦና ነገሮችን ስንመለከታቸው ንግግር ወይም ከንግግር ያለፉ አይደሉም። አብሮ ኃይል የላቸውም። አብሮ አቅም መስጠት አይችሉም። የእግዚአብሔር ቃል ኃይል ያለው ቃል ነው። የእግዚአብሔር ቃል የሚሰራ ነው። መቆረጥ ያለበትን መወገድ ያለበትን ነገር ከውስጣችን ማስወገድ የሚችል ቃል ነው የእግዚአብሔር ቃል። ስለዚህ ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው ይለናል መጽሐፍ ቅዱስ። ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው። በሁለቱም መቁረጥ ከሚችለው ሰይፍ ይልቅ እጅግ የተሳለ ነው። ምክንያቱም የሰውን የልብ ስሜት፣ ሐሳብ የሚመረምር ነው። ስለዚህ የእግዚአብሔር ቃል ሕያው የሆነ ቃል ነው። እግዚአብሔር በሰው ልጅ ሕይወት ውስጥ ማየት የሚፈልገውን መልክ እንዲያይ የጋረደውን ወይም ያቆሸሸውን አላስፈላጊ ነገር የሚያስወግድ ቃል ነው ይሄ ቃል። ስለዚህ ሰው ትክክለኛ መልኩ እንዲመለስለት በአዳም ምክንያት ከደረሰበት ውድቀት የተነሳ በኃጢአት የተጨማለቀው የሰው ልጅ ወደ ትክክለኛ መልኩና ገጽታው እንዲመለስ ማድረግ የሚችል ቃል ነው የእግዚአብሔር ቃል። ስለዚህ
ህይወታችን በተለያየ ነገር ሊቆሽሽ ይችላል። ህይወታችን የተለያየ ነገር ሊያደበዝዘው ወይ መልክ ሊያሳጣው ይችል ይሆናል። ግን የእግዚአብሔር ቃል ሲነገረው ሰው በእግዚአብሔር ቃል ህይወቱ እየተሰራ ሲመጣ የሰው ህይወት እየተሰራ ይመጣል። የሰው ህይወት እየተስተካከለ ይመጣል። የሰው ህይወት ቀድሞ እግዚአብሔር ወደሚፈልገው የሰው ማንነት እንዲመለስ የማድረግ አቅም አለው። አንዳንዴ ሰዎች የእግዚአብሔርን ቃል ኃይል ካለመረዳት በመነጨ የራሳቸውን የጥበብ ቃል በማብዛት የሰውን ህይወት የሚለውጡ ይመስላቸዋል። አንዳንድ ጊዜ የሰው የጥበብ ቃል ሊያስፈልግ የሚችልበት ቦታ ቶታሊ የለም ማለት አይደለም። ሊያስፈልግ ይችል ይሆናል አንዳንድ ቦታ ላይ። ይሁን እንጂ የጥበብ ቃል የእግዚአብሔርን ቃል መተካት አይችልም። የሰዎች ንግግር፣ የሰዎች የእውቀት የአስተሳሰብ ንግግር ወይም የሰዎች ዘመንኛ የሆነ አስተሳሰብና አመለካከት የእግዚአብሔርን ቃል መተካት አይችልም። ስለዚህ አንዳንድ ጊዜ ሰዎች የእግዚአብሔርን የቃሉን ኃይል ምንጭነት ባለመረዳት ሰዎች አንዳንድ ጊዜ የራሳቸውን የጥበብ ቃል ያበዛሉ። የእግዚአብሔርን ቃል በራሳቸው የጥበብ ቃል ሊሽሩት ይሞክራሉ ወይም ሊያስተካክሉት ይሞክራሉ። የእግዚአብሔር ቃል ግን ሕያው የሆነ ቃል። የእግዚአብሔር ቃል ዘመናትን አልፎ መምጣት የቻለ ቃል። የእግዚአብሔር ቃል 1000 ዓመታቶችን አልፎ እዚህ የደረሰ እየሰራ የመጣ ቃል። ስለዚህ የእግዚአብሔር ቃል ሕያው የሆነ ቃል ነው። ስለዚህ አንዳንድ ጊዜ የእግዚአብሔር ቃል ሕያውነቱን፣ ኃይሉን፣ አቅሙን፣ ምንጩን ካለመረዳት የተነሳ ሰዎች የእግዚአብሔርን ቃል በጥበብ ቃል ሊተኩት ይሞክራሉ። ብዙ የጥበብ ንግግር በመናገር የሰውን ሕይወት መለወጥ የሚችሉ ይመስላቸዋል። ግን አንዳንድ ጊዜ አንድ ቃል እንኳን የእግዚአብሔር ቃል በሰው ሕይወት ውስጥ ገብቶ ትልቅ ስራ ሊሰራ ይችላል። ስለዚህ ወገኖቼ ለእግዚአብሔር ቃል የምንሰጠው ስፍራ ምን ያህል እንደሆነ እኔ አላውቅም። ግን የእግዚአብሔር ቃል በጣም ኃይል ያለው ቃል እንደሆነ እንመለከታለን። የእግዚአብሔር ቃል ሰው ያለበትን መንፈሳዊ አቋም በምን ደረጃ እንዳለ የሚመረምር ሕያው ቃል። የትኛውም የፈላስፋ ቃል ሰው ያለበትን ሁኔታ ሪል ሁኔታ ማወቅ የሚችል አይደለም። የእግዚአብሔር ቃል ግን ሰው የት እንዳለ በምን ሁኔታ እንዳለ ቃሉ ራሱ መንፈስም ስለሆነ የሰዎችን መንፈስ መመርመር የሚችል ቃል። ስለዚህ ሰዎች ያሉበትን ሁኔታ የሚያይ ያሉበትን ሁኔታ የሚያውቅ ላሉበት ሁኔታ ምን አይነት ምላሽ ሊሰጥ እንደሚገባ የሚረዳ ስለሆነ የእግዚአብሔር ቃል በሰው ሕይወት ውስጥ ይሰራል። ያ ቃል ክርስቶስ ነው። መጽሐፍ ቅዱሳችን በዮሐንስ ወንጌል ምዕራፍ 1 ላይ እንደምንመለከተው የእግዚአብሔር ቃል ሕያው ቃል። ስለዚህ የሰዎችን ሕይወት፣ የሰዎችን ልብ፣ የሰዎችን ስሜት፣ የሰዎችን የውስጥ ለሰው የማይታየውን የተደበቀውን ነገር መመርመር የሚችል ቃል። ስለዚህ ቃሉ አንዳንድ ጊዜ ይወቅሰናል። ቃሉ አንዳንድ ጊዜ ይመክረናል፣ ይገስጸናል። ቃሉ አንዳንድ ጊዜ ትክክል አይደለህም፣ በዚህ አቅጣጫ ሂድ ብሎ አቅጣጫ ይጠቁመናል። ስለዚህ የእግዚአብሔር ቃል ሕያው ቃል ነው፣ ምክንያቱም መንፈስ ነው። ይህ ቃል የእግዚአብሔር ቃል ለሰው የማይታየውና በሰው ልብ ውስጥ ያለውን የተጠነሰሰውን ነገር የሚመረምርና የሰውን ልጅ አጥፍቶ ከሆነ በንስሐ ራሱን እንዲያስተካክል፣ አዝኖ ከሆነ የሚጽናናበት፣ ዕውቀት ካነሰው የሚመከርበት ቃል ነው የእግዚአብሔር ቃል። አያችሁ፣ የእግዚአብሔር ቃል 2 አፍ ካለው ሰይፍ ይልቅ የተሳለ ነው የተባለበት አንዱ ምክንያት ምንድን ነው? በአንድ በኩል እየመከረ በአንድ በኩል የሚገስጻል። በአንድ በኩል ቆሻሻን እያስወገደ በአንድ በኩል ደግሞ ያጠራል። ስለዚህ የእግዚአብሔር ቃል ከዛም አልፎ ያጽናናል። የእግዚአብሔር ቃል በሰው ሕይወት ውስጥ ሲመጣ ያጽናናል። አንዳንድ ጊዜ ብዙ የራሳችንን ነገር ከማድረግና ከመናገር ይልቅ አንድ የእግዚአብሔር ቃል ለሰው ስንሰጠው ያ ቃል ውስጡ ገብቶ ይብሰለሰላል። ያ ቃል ውስጡ ገብቶ የሰውን ሕይወት መስራት ይጀምራል። ያ ቃል ውስጡ ይገባና ካለበት ሁኔታ፣ ካለበት ድባቴ፣ ካለበት ሐዘን፣ ካለበት ግራ መጋባት ነፃ ሊያወጣው ይችላል። ስለዚህ የእግዚአብሔር ቃል የሰውን ሕይወት መለወጥ የሚችል ቃል። ለሰው የማይታየውን በሰው እይታ ውስጥ እንዲህ ስናስበው ሰውየው ደስተኛ እየመሰለ እየሳቀ እየተፍነከነከ ግን ችግር ውስጥ ሊሆን ይችላል አንዳንድ ሰው እና ችግሩ መግለጥ የማይፈልጉ ሰዎች አሉ። ለሰው ማካፈል የማይፈልጉ ሰዎች አሉ። ግን የእግዚአብሔር ቃል ወደ እነሱ ሕይወት ሲመጣ እነሱን ያኔ ይመረምራቸዋል። እነሱን ያኔ ይሰራቸዋል። እነሱን ምን ማድረግ እንዳለባቸው መንገድ ይጠቁማቸዋል። አጥፍተው ከሆነ ከራሳቸው ድካም የተነሳ ከሆነ ካሉበት ሁኔታ እንዲወጡ ያደርጋቸዋል። ስለዚህ እግዚአብሔር ቃል ሕያው የሆነ ቃል ነው። የምንጽናናበት ቃል ነው። ዕውቀት ካነሰን የምንመከርበትም ቃል ነው። ንስሐ በሚያስፈልገን ጉዳይ ላይ ድካማችንን ስንፍናችንንም ሲያሳየን ንስሐ እንድንገባ የሚያደርገን ቃል ነው። ይህ ቃል የእግዚአብሔር ቃል ዘመን የማይሽረው ሁልጊዜም ለሁሉም ትውልድ ስልጣኔ ሳይገድበው የሚሰራ ቃል።
አያችሁ፣ በየዘመናቱ የተለያዩ አስተሳሰቦች፣ ፍልስፍናዎች፣ ድርሰቶች፣ ልቦለዶች፣ የተለያዩ ነገሮች ዘመን ሲመጣ ይሽራቸዋል። ምክንያቱም ቴክኖሎጂ ስለሚያድግ የሰው ስልጣኔ እያደገ ስለሚመጣ እዛ አንዱ አስተሳሰብ በሌላው አስተሳሰብ እየተሻረ ስለሚመጣ ሁልጊዜ ተቀባይነት የላቸውም። የእግዚአብሔር ቃል ግን ዘመን አልሻረው። በጥንት ዘመን የተጻፈ ቢሆንም ለዚህ ለ21ኛው ክፍለ ዘመን ተራቀናል ለሚለው ክፍለ ዘመን በድህረ ዘመናዊነት ላይ ላለው ክፍለ ዘመን ሳይቀር የሚሰራ ቃል ብዙዎች የእግዚአብሔር ቃል ሲወረወርባቸው ወደ ውስጣቸው ሲገባ ህይወታቸው ማየት ይጀምራሉ። ህይወታቸውን ይፈትሻሉ። አንዳንዶች ይነፋረቃሉ፣ አንዳንዶች ይጽናናሉ፣ አንዳንዶች ይበረታታሉ፣ አንዳንዶች መንገድ ያያሉ። እኛም በህይወታችን ላይ ይህንን ነገር አይተነዋል። ስለዚህ የእግዚአብሔር ቃል ዘመን የማይሽረው ቃል ነው። የእግዚአብሔር ቃል ስልጣኔ የማይገድበው ቃል ነው። በዛ በጥንት ዘመን የተጻፈ ነው ብለን የምንሳለቅበት አይነት ቃል አይደለም። የእግዚአብሔር ቃል ሕያው ቃል። ሁለተኛ የምናየው ነገር ሁሉ ነገር በእግዚአብሔር ፊት የተገለጠና የተራቆተ ነው። ክፍሉም እንደሚለን ነገር ሁሉ በእግዚአብሔር ፊት የተገለጠና የተራቆተ ነው። እግዚአብሔር የፈጠረውን ፍጥረት ቸል የማይል ነገሮችን ሁሉ ከእርሱ ቁጥጥር ውጪ ያልሆኑ አምላክ። ይሄ ቃል የእግዚአብሔር ቃል ነው። ስለዚህ በዚህ በእግዚአብሔር ቃል ውስጥ ደግሞ ብዙ ስራ ይሰራል። እግዚአብሔር የቃሉ ባለቤት ስለሆነ፣ እግዚአብሔር ሕያው ስለሆነ፣ ነገሮችን ሁሉ የሚያይ የሚቆጣጠር አምላክ ስለሆነ፣ ስለዚህ እግዚአብሔር የፈጠረውን ፍጥረት ቸል አይልም። እያንዳንዱ እንቅስቃሴውን ይመለከታል። እያንዳንዱ እንቅስቃሴው ውስጥ የሚያደርገውን ነገር እግዚአብሔር ያያል። ስለዚህ ነገሮች ሁሉ ከእግዚአብሔር ቁጥጥር ውጪ አይደሉም። ፍርድ ሲጣመምብን፣ ስንገፋ፣ በሐሰት ስንወነጀል፣ ስማችን ሲጠለሽ ሁሉ በዙፋኑ ላይ ሆኖ እግዚአብሔር ምን ያደርጋል? ያየዋል። አንዳንድ ጊዜ የማንታይ የሚመስለን ሰዓት አለ። አንዳንድ ጊዜ የተተውን የሚመስለን ሰዓት አለ። አንዳንድ ጊዜ እግዚአብሔር በእኛ ጉዳይ ላይ ብዙም ኮንሰርን የሌለው የሚመስለን ሰዓት አለ። እግዚአብሔር ግን ሰዎች ሲገፉን፣ ሰዎች ሲነሱብን፣ ሰዎች ሲያጠለሹን፣ ሰዎች ስማችንን ሲያጠፉ ምናምን ይህን ሁሉ እግዚአብሔር ምን ያደርጋል? ያያል። እንዲሁ የእርሱ ዓይኖች በቀንም በሌሊትም እኛን ስለሚቆጣጠሩ እርሱን ማታለል ደግሞ አንችልም። አያችሁ፣ መጽሐፍ ቅዱስ በኤርምያስ 3:11 ላይ ምንድን ነው የሚለው? ከአታላይቱ ይሁዳ ይልቅ ከዳተኛይቱ እስራኤል ጸደቀች ይላል። ምክንያቱም እግዚአብሔርን ለማታለል መሞከር በራሱ ምንድን ነው? ክፉ ኃጢአት ነው። ከመክዳት እንኳን የበለጠ። መክዳት መልካም ሆኖ አይደለም፣ ግን ከመክዳት እንኳን እግዚአብሔርን ለማታለል መሞከር በራሱ ምንድን ነው? በጣም ክፉ ነገር። ስለዚህ በዚህ ስፍራ ላይ የምናየው ነገር ምንድን ነው? እግዚአብሔር ነገር ሁሉ በሱ ቁጥጥር ስር። ስለዚህ እግዚአብሔርን ሰው ሊያታልለው መሞከር አይችልም። በሐዋርያት ሥራ ምዕራፍ 5 ላይም ሄደን ስንመለከት የሐናንያና የሰጲራን ታሪክ ስናይ ያው ለማታለል ሲሞክሩ ነው። መንፈስ ቅዱስን ታታልሉ ዘንድ ለምን ሞከራችሁ? አያችሁ፣ እግዚአብሔርን ሰው ሊያታልለው አይችልም። እግዚአብሔር ነገሮችን ሁሉ የሚቆጣጠር አምላክ ነው። በአንድ ጊዜ በሁሉም ስፍራ የሚገኝ አምላክ ነው። በየትኛውም ስፍራ ላይ ነገሮችን ሁሉ ማየት፣ ለነገሮች ሁሉ ምላሽ መስጠት የሚችል አምላክ ነው የምናመልከው። ስለዚህ የሰው ልጅ የዚህን ያህል በእግዚአብሔር ፊት የተራቆተ ከሆነ ሲበድል ወይም ሲገፋ እንደሚያይለት ሁሉ ሲገፋና ሲበድልም እንደሚያይበት ማስተዋል ይኖርበታል። አንዳንድ ጊዜ እግዚአብሔር እኛ ስንበደልና እኛ ስንገፋ እንደሚያይልንና ለእኛ እንደሚፈርድልን ሁሉ ደግሞ እኛም ስንገፋ፣ ደግሞ እኛም ስናሳድድ፣ ደግሞ እኛም ስንበድል፣ ደግሞ እኛም በሰዎች ላይ ሴራ ስንሰራ እግዚአብሔር የሚያይ አምላክ ነው። አያችሁ፣ ሁልጊዜ ያይልኛል ብቻ ሳይሆን ያይብኛልንም ማለት አለብን። አንዳንድ ጊዜ እንደሱ አይደለም የምናስበው። አንዳንድ ጊዜ እግዚአብሔር እንደሚያይልን ብቻ፣ ሁሉ ነገር ለእኛ እንደሚፈርድልን ብቻ። በትክክለኛው አቋም ላይ ከሆነ እንደ እግዚአብሔር ቃል ከወጣን ከገባን፣ በእግዚአብሔር ቃል መሰረት ከተመላለስን እግዚአብሔር ለእኛ ይፈርድብናል። አለዛ ደግሞ ሊፈርድብንም ይችላል። ምክንያቱም እግዚአብሔር ጻድቅ ስለሆነ፣ ጻድቅ ፈራጅ ስለሆነ። ስለዚህ ነገሮች ሁሉ በሱ ቁጥጥር ስር እንደሆኑ ጊዜ ማሰብ አለብን። ሶስተኛ የምናየው ነገር ያው ክርስቶስ ወደ ሰማይ ስለኛ ሁሉን ፈጽሞ ሄዷል። በዚሁ ክፍል ላይ የሚለን ነገር ይሄንን
ክርስቶስ ስለኛ ሁሉን ነገር ፈጽሞ ሄዷል። ይህ ማለት ወደ ሰማይ ያረገው ሊቀ ካህን ወይም አስታራቂ ከዚህ በፊት ከተነሱት ከአሮንና ከሌሎች ሊቀ ካህናት ይልቅ ታላቅ። አሮንና ሌሎቹ ሊቀ ካህናቶችን ስንመለከታቸው ስለኛ ኃጢአት ምናልባት የሚገቡት በዓመት አንድ ጊዜ ነው። እነሱም ለራሳቸውም ዋስትና የላቸውም። ምክንያቱም ሰው ስለሆኑ እነሱም በድለው ሊሆኑ ስለሚችሉ እዛ ቅድስተ ቅዱሳን ውስጥ ሲገቡ የእነሱ ዕጣ ፈንታ ምን ሊሆን እንደሚችል አይታወቅም። ምክንያቱም አንዳንድ ጊዜ የራሳቸውን ኃጢአት ግድ ተናዘው መግባት አለባቸው። ጌታ ኢየሱስ ክርስቶስ ግን ስለ እኛ ሁሉን ፈጽሞ ምን አድርጓል? ሄደዋል። በመስቀል ላይ የሚከፈለውን ዋጋ ከፍሎ ሄደዋል። ስለዚህ ይሄ አስታራቂ ከነዚህ ከአሮንም ሆነ ከሌሎች ሊቀ ካህናት ኢየሱስ በጣም የተለየ እንደሆነ እንመለከታለን። ኢየሱስ ወደ መኖሪያው መመለሱ የእኛም አድራሻ እርሱ ባለበት መሆኑን ነው የሚያሳየን። አያችሁ፣ የእኛም አድራሻ የት ነው? እሱ ባለበት፣ ጌታ ኢየሱስ ክርስቶስ ባለበት ነው የእኛም አድራሻ። ስለዚህ ይህንን ማሰብ አለብን። ጌታ ኢየሱስ ክርስቶስ ወደ ላይ የሚሄዱ ምክንያት ኃጢአትን አሸንፎ በመስቀል ላይ ሰይጣንን አዋርዶ ዋጋ ከፍሎ ሞትን አሸንፎ ተነስቶ ወደ ሰማይ ሲያርግ ጌታ የእኛም ማድራሻ ጌታ ባለበት ዘንድ ነው የሚሄድ። ጌታ ኢየሱስ ክርስቶስ ራሱ ተናግሯል። እኔ ብሄድ ይሻላችሁ። መሄዴ አንዱ ምን ላደርግላችሁ ነው? በዛ ስፍራ ላዘጋጅላችሁ። እኔ የሚሄድበት ዋና ዓላማ ምንድን ነው? ለእናንተ ስፍራ ላዘጋጅላችሁ። ስለዚህ በሰማይ ስፍራ አላችሁ። በቅርብ አንድ የነገረ መለኮት ትምህርት ቤት፣ መቼም አሁን እዚህ አዲስ አበባ ላይ በተለይ በጣም የፈላ የነገረ መለኮት ትምህርት ቤቶች በጣም እየተበራከቱ ነው። በአንድ በኩል የራሱ ጥቅም ሊኖረው ይችላል። ሰው መቼም ካለማወቅ ማወቅ ይሻላል ብለን ልንል እንችላለን። አንዳንዶቹ ግን በጣም መርዛማ የሆነ ትምህርት የሚያስተምሩ ገጥመው አንድ ሰው የተሰጠውን አሳይመንት ያሳየኝ ነበር እና ጽሑፎቹን ሳይ የእኛ ተስፋ ክርስቶስን መጠበቅ አይደለም ይላል። የእኛ ተስፋ እሱ ይመጣና እችን ምድር ይቀይራታል፣ ከዛ በኋላ ደግሞ እኛንም እዚሁ ምድር ላይ ያኖረናል የሚል ነው። ግን የኢቫንጀሊካል ሰው ነኝ የሚል ሰው ነው ይህንን ትምህርት የሚያስተምሩ። አንዳንድ ጊዜ በተለይ በዚህ ዘመን ያለውን ሁኔታ ስንመለከት በጣም አስቸጋሪ እየሆነ እንደመጣ ነው የምንመለከተው። ምክንያቱም ጌታ ኢየሱስ ክርስቶስ ሲናገር እኔ በዛ ሄዳለሁ፣ በዛ ሄጄ ስፍራን አዘጋጅላችኋለሁ፣ በዛ ሄጄ ስፍራን አዘጋጅላችኋለሁ። ጳውሎስ በፊልጵስዩስ ምዕራፍ 3 ላይ የሚለው ምንድን ነው? ሆዳቸው አምላካቸው ነው፣ ክብራቸው በነውራቸው ነው፣ የእኛ ሀገራችን ግን በሰማይ ነው። እነሱ ምንድን ናቸው ይላል? ምድራውያን ናቸው፣ ስለ ምድር የሚያስቡ ናቸው እያለ ከነዚህ ከስተት አስተማሪዎች ጋር እሱን ምን ያህል ነጥሎ ወይም ደግሞ እኛን ወይም አማኞችን ነጥሎ ሲያወጣ እንመለከታለን። ስለዚህ መጽሐፍ የሚለን ነገር ምንድን ነው? እግዚአብሔር በዚያ በሰማይ ስፍራ እንዳዘጋጀልን፣ ጌታ ኢየሱስ ክርስቶስ ባለበት ስፍራ እንዳዘጋጀልን ነው። ጌታ ኢየሱስ ክርስቶስ ሁሉን ነገር ፈጽሞ ሄዷል ይለናል የዕብራውያን ጸሐፊ። ወዴት ሄዷል? ወደ አባቱ ዘንድ፣ ወደ ቀደመው ክብሩ ሄዷል። ስለዚህ ጌታ ኢየሱስ ክርስቶስ ባለበት ስፍራ እኛ እንሆን ዘንድ ደግሞ ለእኛ ጌታ ኢየሱስ ክርስቶስ ስፍራን አዘጋጅቶልናል። ይህንን ነው የምናውቀው። ቀድሞ የነበሩ ሊቀ ካህናት ወደ ምድራዊቱ ቤተ መቅደስ በየዓመቱ ሲገቡ የኖሩ ቢሆንም ኢየሱስ ግን ደቀ መዛሙርቱ እያዩት ከፍ ከፍ ብሎ ወደ ሰማይቱ ቤተ መቅደስ አረገ። ወይም ጌታ ኢየሱስ ክርስቶስ አይናቸው እያየ ደቀ መዛሙርቱ፣ ተከታዮቹ፣ ተማሪዎቹ እያዩት ነው ከፍ ከፍ ያለው፣ ወደ ሰማይ ሄደ። እንደውም መልአኩ ሲናገር ምንድነው? እንዲሁ ሲወጣ እያያችሁት ደግሞ ዳግመኛ ምን ያደርጋል? ይመለሳል። አንድ ቀን ለፍርድ ይመለሳል። አንድ ቀን የዚችን ምድር ታሪክ ሊያጠናቅቅ ይመለሳል። እስከዛ ግን አሁን የት ሄዷል? ወደ ሰማይ ሄዷል። ለእኛ ምን ሊያደርግልን? ስፍራ ሊያዘጋጅ። ሐዋርያው ጳውሎስ ምንድነው ያለው? ሀገራችን በሰማይ ነው፣ ከዛ የሚመጣውን ክርስቶስን እንጠባበቃለን። በዚህ ምክንያት የመጣበትን የቤዛነት ስራ ፈጽሞ መሄዱን ያመለክታል። ጌታ ኢየሱስ ክርስቶስ የመጣበትን የቤዛነት ስራ ፈጽሞ መሄዱን ምን ያደርጋል? ያመለክታል። ስለዚህ እርሱ ባለበት እኛ የምንሆን ዘንድ ለእኛ ደግሞ ስፍራን ሊያዘጋጅልን ክርስቶስ እንደሄደ ይነግረናል የዕብራውያን ጸሐፊ። አራተኛ፣ እርሱ በድካማችን ሊራራልን የሚችል ሊቀ ካህን ነው ኢየሱስ። ጌታ ኢየሱስ ክርስቶስ በዚህ ምድር ላይ እንደኛ ሰው ሆኖ በዚህ ምድር ላይ የሚታለፈውን ነገር ሁሉ ስላለፈ ስለኛ ሊራራልን የሚችል ሊረዳን የሚችል ሊቀ ካህን ያለ። ምክንያቱም ከኃጢአት በስተቀር ሰው ሆኖ የሰውን ደካማነትና ችግር ውስጥ ያለፈ በመሆኑ ነው ኢየሱስ እኛን የሚረዳ።
አንዳንድ ጊዜ ሰዎች በተለያየ ነገር ውስጥ ባለፉ ቁጥር ሌላውን ሰው የመረዳት የተቸገረውን ሰው፣ ግራ የገባውን ሰው፣ ያጣውን ሰው፣ የታመመውን ሰው፣ የተጨነቀውን ሰው፣ በተለያየ የህይወት ኮምፕሊኬሽን ያለውን ሰው ለመረዳት አይቸገሩም። ምክንያቱም ሰዎች በተለያየ መንገድ ሲያልፉ ጌታ ኢየሱስ ክርስቶስ ስለኛ ብሎ አልፏል። ስለኛ ብሎ ብዙ መከራ፣ ብዙ ስቃይ፣ ብዙ ውርደት፣ የዚህ ምድር ኑሮ አስቸጋሪነትን ጌታ ኢየሱስ ክርስቶስ ያውቀዋል። ስለዚህ እኛን የሚረዳን አምላክ ነው። በዚህ በተወሳሰበና አስቸጋሪ በሆነ የኑሮ ስርዓት ውስጥ ሰው ሆኖ የእኛን የዕለቱን ተግዳሮት የቀመሰና የሚረዳ አምላክ ነው ያለን። አያችሁ፣ ጌታ ኢየሱስ ክርስቶስ በዚህ አስቸጋሪ የተወሳሰበ ሲስተም ውስጥ እኛን ምን የሚያደርግ ነው? ያለፈ አምላክ በመሆኑ የሚረዳን አምላክ ነው። የየዕለቱ ተግዳሮታችንን የቀመሰ ያለፈበት አምላክ ነው። ስለዚህ ለሱ እንግዳ አይደለም፣ ለሱ የምንነግረው ነገር አይደለም። በመለኮታዊ ማንነቱ ነገሮችን ማወቁ እንደተጠበቀ ሆኖ ስጋ ለብሶ ደግሞ ስለኛ እዚህ ዋጋ ሲከፍል እነዚህን ተግዳሮቶች አብሮ ተጋፍጦልናል። ስለዚህ በሰማይ ብቻ ሆኖ ሳይሆን እዚህ ምድር ላይ ወርዶ እንደኛው ስጋ ለብሶ የኃጢአትን ፈተና ያሸነፈ በመሆኑ ፈተናችንን ሊያሸንፍልን ወይም ሊረዳን የሚችል አምላክ ነው የምናመልከው። በሰማይ ሆኖ ቁጭ ብሎ አይደለም የተመለከተው፣ እዚህ ወርዶ ስለኛ ዋጋ ከፍሏል። እዚህ ወርዶ ያለንበትን ሲቹዌሽን ተመልክቷል። እዚህ ወርዶ የኃጢአት ፈተናችንን አይቷል። ስለዚህ ይህንን የኃጢአት ፈተና አሸነፈልን። እኛ ማሸነፍ እንደማንችል አቅመቢሶች እንደሆንን ጌታ ስላወቀ ዋጋ ከፈለልን። ስለዚህ ደግሞ ኃጢአታችንን እሱ አሸነፈልን። ስለዚህ ይረዳናል ጌታ ኢየሱስ። እንግዲህ ይህ ጌታ ኃጢአትን ማሸነፍ አቅቶን ስንንገላታ በርኅራኄ እጆቹ ይቀበለናል። አያችሁ፣ ጌታ ኢየሱስ ክርስቶስ ምን ያደርግልናል? ይራራልናል። የእኛን ኃጢአት በኃጢአት ማለፍና ኃጢአትን ማሸነፍ አለመቻላችን ጠቀሜታው ምንድን ነው ቢባል የጌታ ኢየሱስ ክርስቶስ ርኅራኄ ይጨምረዋል። ምክንያቱም ጌታ ኢየሱስ ክርስቶስ ስለኛ እንዲራራ የሆነበት ምክንያት ምንድን ነው? ማሸነፍ አቅቶን ስንንገላታ፣ ግራ ሲገባን፣ መሆን የምንፈልገውን ነገር መሆን ሲያቅተን ጌታ ኢየሱስ ክርስቶስ ስላየ፣ ደግሞም ኢንቴንሽናችንን ስለሚያውቅ፣ የልብ ዝንባሌያችንን ጌታ ኢየሱስ ክርስቶስ ስለሚያውቅ ስለኛ ይራራልናል። ለኛ ይራራልናል። በሁኔታዎች ውስጥ ሁሉ ብናልፍ በቀላሉ አይፈርድብንም። አውቀው ነው፣ ሆን ብለው ነው ምናምን አይለንም። ደካማ ማንነት እንዳለን ያውቃል። ዘውትር በርኅራኄ አይኖቹ ያየናል። ከዚያም አልፎ የዚህ ዓለም መከራና ኃጢአትን ኃይል ማሸነፍ የምንችልበትን ጸጋ ይሰጠናል። አያችሁ፣ የጌታ ኢየሱስ ክርስቶስ አንዱ ደግሞ ትልቁ ነገር ምንድን ነው? ከራራልን በኋላ አቅም ይሰጠናል፣ ጸጋ ይሰጠናል። አለመቻላችንን አይቶ ጸጋ ስንጠይቅ ጸጋ ይሰጠናል። አቅም ስጠኝ ጌታ ሆይ፣ ይሄ ነገር ማሸነፍ ፈልጋለሁ ግን አልቻልኩም የምንልባቸው ብዙ ነገሮች አሉ። የምንጮህባቸው ነገሮች አሉ። መሆን ሳንፈልጋቸው የሆኑብን ያሉ ነገሮችን እንድናሸንፍ የሚረዳን ጌታ ኢየሱስ ክርስቶስ ስሙ የተባረከ ይሁን። ስለዚህ ማሸነፍ የምንችልበትን ጸጋ ይሰጠናል። ብዙ የሃይማኖት ሰዎች ወይም ሃይማኖቶች ስለ ኃጢአት ሊነግሩን ይችሉ ይሆናል፣ ግን የምናሸንፍበትን አቅም ግን አይሰጡንም። ብዙ ሃይማኖቶች አሉ በዓለም ላይ፣ ግን በእነዚህ ሃይማኖቶች ውስጥ ራሱ ብዙ ድካማችንን፣ ስንፍናችንን፣ ይሄ ልክ አይደለም፣ ይሄ እንደዚህ ነው፣ ይሄ እንደዚህ ነው ሊሉን ይችላሉ። ግን እንዴት ከዛ ነገር መውጣት እንደምንችል ግን አይነግሩንም። እንዴት ከዛ ነገር መውጣት እንደምንችል ግን አቅምም አይሰጡም። ጌታ ኢየሱስ ክርስቶስ ግን አቅምን የሚሰጥ አምላክ። አንዳንዴ እርስ በርሳችን እንኳን ለመረዳዳት ወይም አንዱ አንዱን ለመረዳት እንቸገራለን። ኢቭን ክርስቲያን ሆነን እንኳን ጌታ የሚረዳንን ያህል ማንም አይረዳንም። የቅርብ ሰዎቻችን ናቸው የምንላቸው ሰዎች እንኳን ላይረዱን ይችላሉ። ጌታ ኢየሱስ ክርስቶስ ግን ምን ያደርገናል? ይረዳናል። በምን መንፈስ ነገሮችን እንዳደረግን፣ ለምን እንዳደረግን፣ ምን እንዳቃተን እና ደግሞ ምን እንደሚያስፈልገን፣ ከዚህ ነገር እንዴት መውጣት እንደምንችል ብቻ ሳይሆን ምን ሊሰጠን እንደሚገባ፣ የትኛውን ኃይል የኃይሉን መጠን እንኳን ሳይቀር ጌታ ኢየሱስ ክርስቶስ ለእኛ ቢሰጠን ከዛ ነገር ልንወጣ እንደምንችል ይመጥንልናል ሳይቀር። ስለዚህ ጌታ ኢየሱስ ክርስቶስን የሚያህል አምላክ የለም። የቅርብ የምንለው ማንንም ልጠሩ ትችላላችሁ። ሚስት፣ ባል፣ እህት፣ ወንድም፣ እናት፣ አባት፣ ብዙ ነገር ልንል እንችላለን። ጌታ የሚረዳንን ያህል ማንም አይረዳን። ያለንበትን ነገር የሚያውቅ ኢየሱስ ብቻ። ኢየሱስ ግን ፈጥኖ ከሚፈርድብን ይልቅ ያለፍንበትን ሁኔታ በመረዳት ይራራልናል። አንድ ጊዜ ሰዎች ለፈጥነው ለመፍረድ ነው የሚቸኩ። ኢቨን በሁለት ሳይድ ያለውን ነገር እንኳን ሳያጣሩ ያ ነገር ሳይገባቸው እንኳን ሰዎች ለመፍረድ ሊወጡ ይችላሉ። ጌታ ኢየሱስ ክርስቶስ ግን እንደዚህ አይነት አምላክ አይደለም። ፈጥኖ ከመፍረድ ይልቅ ያለንበትን ሲቹዌሽን ያለንበትን ሁኔታ ስለሚያውቅ
እሱ አይፈርድብንም፣ ከዚያ ይልቅ ይራራልናል። የዚህ ምድር ኑሮ በመውደቅና በመነሳት እንደምናሳልፈው ደካሞችም እንደሆንን ስለሚያውቅ በፊቱ ወይም በጸጋው ዙፋን ፊት ስንቀርብ አቅም ይሰጠናል። በጸጋው ዙፋን ፊት ስንቀርብ ምን ያህል ደካሞች እንደሆንን የዚህ ምድር ኑሮ በመውደቅ በመነሳት ተሳክቶልን ቀጥ ብለን የምንሄድባቸው ቀናቶች ምናልባት ጥቂት ቀናቶች ሊሆኑ ይችላል። የሆነ ቦታ ላይ ደግሞ ራሳችንን ወድቀን እናገኘዋለን። የሆነ ቦታ ላይ ደግሞ መሆን የማንፈልገውን ሆነን እናገኘዋለን። በዚያ ጊዜ ጌታ ኢየሱስ ክርስቶስ ያነሳናል። በዛ ጊዜ ጸጋን ይሰጠናል፣ አቅም ይሰጠናል። ከዛ ነገር መውጣት የምንችልበትን ኃይል ይሰጠናል። ኢየሱስ የከፈለው የመስቀል ዋጋ የዘላለም ሕይወት ከመስጠቱም አልፎ የዚህ ምድር መከራ በአሸናፊነት እንድንወጣ ያደርገናል። የዘላለም ጌታ ኢየሱስ ክርስቶስ የከፈለው ዋጋ የዘላለም ሕይወት እንድናገኝ ነው ብቻ ግን አይደለም። በዚህ ምድር ላይ በምንሸነፍበት ነገር ላይ አሸናፊ ሆነ እንድንመላለስ ለኛ ጸጋን ለመስጠትም ጭምር ነው ጌታ ኢየሱስ ክርስቶስ ዋጋ ይከፈል። ስለዚህ በአሸናፊነት እንድንወጣም የሚያደርገን ጌታ ነው የምናመልከው። በእኛ ሊሰራ የወደደውን የመንግስቱን ስራ በጸጋው ታግዘን እንድንደመድመው ጌታ ኢየሱስ ክርስቶስ ያስችለናል። አንዳንድ ጊዜ እንዴት አድርጌ ነው ይህን ነገር የምሰራው? በእኔ አቅም የሚሰራ አይደለም። እኔ ብላቴና ነኝ፣ እኔ እውቀት የለኝም፣ እኔ ለዚህ ነገር የሚያበቃ ዝግጁነት የለኝም ምናምን ብለን የምንላቸው ነገሮች ሊኖሩ ይችላሉ። ግን ጌታ ኢየሱስ ክርስቶስ የሰጠንን እንኳን አደራ እንድንፈጽም ጸጋንም ደግሞ የሚሰጠን እሱ። ማንም በራሱ ኃይል አይደለም የሚያገለግለው፣ ማንም በራሱ አቅም ችሎታ አይደለም የሚያገለግለው። በጌታ ጸጋ ታግዞ ነው የሚያገለግለው። ስለዚህ ጌታ ኢየሱስ ክርስቶስ በጸጋው ታግዘን የእሱን ሐሳብ እንድንፈጽም እንደሚያደርገን እናያለን። በኢየሱስ የመስቀል ስራ ውስጥ የርህራሄ፣ ማዳን፣ መረዳት ጸጋ በውስጡ ይዟል። ጌታ ኢየሱስ ክርስቶስ ሩህሩህ ነው። ጌታ ኢየሱስ ክርስቶስ አዳኝ ነው። ጌታ ኢየሱስ ክርስቶስ እኛን አንደርስታንድ የሚያደርገን የሚረዳን አምላክ ነው። ጌታ ኢየሱስ ክርስቶስ ጸጋን የሚሰጠን አምላክ። አንዳንዴ ሰዎች ምን ይሉናል? ቻለው በቃ ይሉናል። ስንታመም ከህመማችን የሚያወጣንን ነገር አይደለም የሚሰጡን፣ ቻለው። አንዳንድ ጊዜ ደግሞ ምንም በቃ እዚህ ውስጥ ገብታል፣ አንድ ጊዜ በገባህበት ተወጣው፣ እኔ አላቅልህም። ጌታ እንደዚህ የሚል አምላክ አይደለም። የምናመልከውም የምንከተለውም እንደዚህ ጥሎን የማይሄድ አምላክ ስለሆነ፣ በምድረ በዳ የማይተወን አምላክ ስለሆነ ነው ጌታን የምንከተለው። ወገኖቼ በጌታ ላይ ልባችን ይረፍ። ጌታ እንደ ሰው አይደለም። ጌታ ሩህሩህ አምላክ ነው የምናመልከው። የሰማነውን ቃል ይባርክልን። የሚቀጥለው ሳምንት በተከታዩ ክፍል እስክንገናኝ ጌታ ይባርካችሁ። ተባረኩ። አሜን።